ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጅ ጳውሎስ ነው። የዚያች ሴት ሽቶ ቤቱን ሞላው ማለት ንስሐ የገባች ነፍስ መዓዛ ቤተክርስቲያንን ይሞላል። ተዘከረን ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረን ሳይባል ቅዳሴ ያልቃል። ስለዚህ የዚህ ወንበዴ መዓዛ ቤተክርስቲያንን አልሞላንም? ሞልቷታል። በቀኝ በከመ ተዘከርኩ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተክርስቲያንን ሞላል። ክርስቶስን ስለለበሰ ታዲያ ወንበዴን መልሶ በቤተ ክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረግከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአት መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲህ ሆኜ ረክሼ ቤተክርስቲያን አይሄድም፣ እንዲህ ሆኜ ረክሼ የጸሎት መጽሐፌን አልነካም፣ እንዲህ ባረኩበት እጄ እንዲህ በልኩ። እንደው ይገርማቸዋል። ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አላባት መጸለይ ያሏቸዋል። ጸሎተኛ ለመሆን መፍትሄ ምንድን ነው? ንገሩኝ እንጂ መጸለይ። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት ነው እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ጥፋታችን መምጣት። ምክንያት ይሳል የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮን ነው? እኔ ውሃ ነኝ፣ እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድን ነኝ ማለት ነው? ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ነገሩ ያደፈ ሰው። እንዲያው ታደፍን ነው ቤተክርስቲያን መምጣት ያለው። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? ጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለእኛ ለተጠማ ነው ያስፈልጋል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልጋል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የሕይወት ውሃ ክርስቶስ ያስፈልጋል። መምጣት የሚያስፈልገን ለእኛ ነው። ጉልበቴ ሆይ እወድሃለሁ የምንለው በእግዚአብሔር ጉልበት እንጂ ሰው በጥረቱ ብቻ ከኃጢአት ሊወጣ አይችልም። በመላ እንደዛ ነው የምነግራችሁ። ክርስቶስ ካልጠራን በቀር እውርነታችን አይለቀንም። ማርያም መግደላዊት እኮ ጥርጥሩ እንደያዛት እንዲሁ አትክልተኞች ወስደው ሲሆን ያለች በኋላዋ ማርያም ብሎ ድምፁን ሲያሰማት ነው ፊቷ ይበራላት። መድኃኒዓለም ሲጠራን ልባችን የሚበራ እንዲጠራን ደግሞ ጊዜ መምጣት አለብን። እሱ ጉልበት ሲወጣ ነው የሚለው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክበት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆን፣ ጉልበቴ ሆይ እወድሃለሁ የምንለው ከዚህ የተነሳ ነው። የእውቀት ኃይል ይባላል። እስቲ የእውቀት ኃይል ሆኖ ንገሩኝ እንጂ። ስለዚህ ቅድስና ለሰሩት ለእነ አቡነ ገብረ መንፈስ ቅዱስ ጉልበታቸው ማነው? ንገሩኝ እንጂ። አቤት አቡነ ገብረ መንፈስ ቅዱስ 562 ዓመት ምግብ ሳይበሉ ኖረዋል። ውሃ ሳይጠጡ ኖረዋል። እግዚአብሔር አስችሏቸው ምንም ሳይበድሉ እንደ መላክ ንጹህ አይምሮ ነበራቸው እሳቸው። ስለዚህ ምን ብለው ይዘምራሉ? አቤቱ ጉልበቴ ሆይ። ደግሞ እኔና እናንተን የመሰሉ ኃጥአንም ደግሞ አሉ። ማርያም ግብፃዊት አለች። ኢየሩሳሌም ስትሄድ በግብፅ አመንዝራ ኢየሩሳሌም ስትሄድ ደግሞ የምታመነዝርባቸው ወንዶች ልታገኝ ሄደች። ሰዎች ኢየሩሳሌም ሊሳለሙ ሲሄዱ መርከብ ውስጥ መሳፈሪያ ሳንቲም አልያዝኩም፣ ክፈይ አልከፍልም፣ እኔ ከፍላለሁ፣ እንደ ከፈለክ እኔ ጋር ተኛ እያለች
ሰውነቷን ለመርከብ ዋጋ የምትሸጥ ሰው ነበር። እሷ ሰው ሁሉ ወደ መቅደሱ ሲገባ ደጅ ላይ ያለ ስዕል ግን እሷን ሊገፋት ጀመር በኃይል። ቆማ ስታለቅስ የእመቤታችን ስዕል አየቻት። ወደ መሐሪ ልጅሽ ንገሪልኝ አለ። ከዚያ በኋላ እንድትገባ ተፈቀደላት። ወደ ዮርዳኖስ ማዶ ሂጂ፣ በዚያም ለነፍስሽ ዕረፍት ታገኛለች። ሄደች። ቤተ መቅደስ ውስጥ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ሆኖ ቅዱስ ዞሲማስ ሴት ከመሬት አንድ ክንድ ቆማ ስትጸልይ ነው ያገኘ። እንደዚች ያለችው ኃጥአን አቤቱ ጉልበቴ ሆይ እወድሃለሁ። ሀገርን ከማሸነፍ ልማድን ማሸነፍ ይበልጣል። ክፋትን ቆርጦ መጣል ከባድ ነው። ሰንሰለትስ ወይ ቆርጠው ይጥሉታል፣ ወይ ፈልቅቀው ይጥሉታል፣ ወይም ደግሞ ያሰሩ ሰዎች ተመልሰው በሌላ ቀን ይፈቱታል። የኃጢአት ሰንሰለትን ግን እግዚአብሔር ካልረዳ መፍታት አይቻልም። እና ለዚህ ነው ቅዱስ ዳዊት ጉልበቴ ሆይ እወድሃለሁ ያለ። ለንስሐም ጉልበታችን እግዚአብሔር ነው፣ ለንጽህናም ጉልበታችን እግዚአብሔር ነው፣ ለእውቀትም ጉልበት እግዚአብሔር ነው። የእውቀት ኃይል የሚባለው እሱ ነው። እውቀት ባዶውን ሲነገር ኃይል የለውም። አንዳንድ ጊዜ ይህንን እኔ አስባለሁ። እውነት ለመናገር መቼስ ተያይዘን ከምንጠፋ አንዳችን ተናጋሪ አንዳችን ሰሚያን እንተጋገዝ ተብሎ ነው እንጂ እውነት ለመናገር እኔን የመሰለ ሰው እዚህ ቁሞ መስበክ አልነበረበትም። መስበክ ያለባቸው እንደነ ቅዱስ ዮሐንስ አፈወርቅ ያሉ ቅዱሳን መምህራን ነበሩ። ፍጹም አባት ነበር መስበክ የነበረበት። ቅዱስ ባስልዮስ ዘቂሳርያ ሲያስተምር ከአንደበቱ የሚወጣው የእግዚአብሔር ቃል እንደ እሳት ላንቃ እየተቆረጠ በምዕመናን ትከሻ ላይ ሲያፈታይ ነበር። ቃሉ ከመነገሩ የሰሚዎቹ መለወጥ ይቀድማል። ይህ የእውቀት ኃይል ነው። እውቀት ኃይል የሚያገኘው አብዝተው ስላጠኑት ብቻ ሳይሆን እግዚአብሔር አብሮ ሲቆም እና እውነት የሚገራችሁ አብዝታችሁ ጸልዩልን፣ ቆማን እንዳናበላሽ እንዳንጠፋ የምንናገረው ኃይል እየመጣ በእናንተ ላይ እንዲለውጥ ብቻችን እንዳንቆም እግዚአብሔር አብሮን እንዲቆም የእውቀት ኃይል የሚባለው እሱ ነው። ቅዱስ ጎርጎርዮስ ዘኑሲስ የኑሲሱ ጳጳስ ጎርጎርዮስ ሀገረ ስብከት ላይ ሲመደብ ጥቂት ክርስቲያኖችና ብዙ እምነት የሌላቸው ነው የነበሩት። እሱ ካስተማረ በኋላ ደግሞ የማያምኑት ቁጥር የቀድሞዎቹ የክርስቲያኖችን ቁጥር አክሎ ክርስቲያኖች ደግሞ የቀድሞዎችን ኢአማንያን ያህል በዝተው ነበር ይባላል። ብቻው ሙሉ አውሮፓን የለወጠው ኃይለ መንፈስ ቅዱስ ያደረበት ብቻውን አንድ ጳውሎስ ነበር ክርስቲያን ያደረገው መጀመሪያ። ለዚህ ነበር የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ይላል ቅዱስ ጳውሎስ። ጆሮአችሁ ይሰማል። የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ያለ ቅዱስ ጳውሎስ ነው። በእግዚአብሔር ኃይል መጣሁ እንጂ ቃላትን በማሳመር አልመጣሁም የሚለው ለዚህ ኃይል እግዚአብሔር ለእውቀት ያስፈልገዋል። ብቻቸውን ሀገር የሆኑ ሰዎች አሉ ከእውቀታቸው ላይ እግዚአብሔር ቆሞበት። ቅዱስ ዮሐንስ አፈወርቅ ብቻውን ቁስጥንጥንያ ውስጥ የሚያበራው ምሰሶ፣ ቅዱስ ያሬድ ኢትዮጵያዊ ብቻውን የቤተክርስቲያን ትጥቅ ሆኖ በየማህሌቱ ብቻውን ቆሞ የኖረው እውቀቱ ውስጥ ኃይል ነበረ። አንቀጸ ብርሃንን እኮ አክሱም ጽዮን ውስጥ ገብቶ ሲጸልይ ቅዱስ ያሬድ ከመሬት አንድ ክንድ አፈፍ ብሎ ቆሞ ነበር። የዚህ ምሰሶ የዚህ ብርሃን የቅዱስ ያሬድ ብርሃን በማህሌቱ ይኸው 1418 ዓመታትን እዚህ ያለው እዚህ ቤተክርስቲያን ውስጥ የእውቀት ኃይል የተጫነ እውቀት፣ ነጠላ ያለ እውቀት፣ ብልጣብልጥነት የሌለው እውቀት። መማር ማለት ስማርት ቲንኪንግ አይደለም። መማር ማለት ሰው መሆን። ሰው እንድንሆን ጸልዩልኝ። ሁላችንም እግዚአብሔር ሰው ያድርገን እና እንደ ቅዱስ ጳውሎስ ያሉት ብቻቸውን ቆመው ሺህ ቤተክርስቲያን የሆኑት
መምህራን አቤቱ ጉልበቴ ሆይ እወድሃለሁ ቢሉት የተገባ ነው። ሌላው የመከራ ኃይል ነው። የመከራ ኃይል ምን? ስንት ኃይል ነገርኳችሁ? ምንድን አይ ተመስገን በሉሽ። የስነ ምግባር ኃይል፣ ሌላስ? የእውቀት ኃይል፣ ሌላስ? አቤት የመከራ ኃይል። እሺ የስነ ምግባር ኃይል። ከዚያ በፊት ብያችሁ ነበር የአርአያነት ኃይል የሚባለው ሞራል የሚባለው እሱ በሁለት ተከፍሎ ስነ ምግባርና አርአያነትና ንስሐ ብለን ከፍለናል። ቀጥሎ የእውቀት ኃይል ብዬ ነገርኳችሁ። ሶስተኛ አሁንም ነግራችሁ ደግሞ የምንድን ነው? የመከራ ኃይል። የመከራ ኃይል የሚባለው ጉልበቴ ሆይ እወድሃለሁ ያለው አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ያሸንፍ። ይገርማችኋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው ቀበሮ ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና ሊገናኘው ተፈታፍ ብለን ሰልፍ ኮንፊደንስ ይሉት ነው። በክርስትና ደግሞ ተፈታፍ ብለን ትሁት ነው። ነገሩ ላይ ነው ቶልቷል። ትሁት የሆነ ከፍ ይላል። አሁን ደግሞ ራስን ከፍ አድርግ አትጣል። እንደዚህ ነው። እንደዚህ ማስታወቂያ ስራ ገንባ ራስን አስተዋውቅልን። እንደዚህ ነው። የፈለግከውን ነገር ስራ። ስለማንም አትጨነቅ። ግድ አይኖርም። እንደዚህ አይነት ነገር ነው የሚሰበከው። እንደሱ የሚባል ነገር የለም። እንደሚባለው 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢያ ምንድነው ታዲያ እኛ መከራ ማሸነፍ ነው የሚባለው። ቅዱስ ዳዊት ለምሳሌ እንዲያደርግ ሳኦል እያሳደደው ሄደ። ቅዱስ ዳዊት ዋሻ ውስጥ ተጠጋ። ሳኦል ዳዊትን ፈልጎ ተኛ እና አበኔር ይባላል የሳኦል የጦር አበጋዝ ከሳኦል ከጨርቁ ጫፍ ቆረጥ አድርጎ ዳዊት ወስዶ አለፍ ብሎ አበኔር አንተ የውሻ ሬሳ አይመስልም ጌታህን እንዲያርገን የምጠብቀው አለ። ተኝቶ ነበር ያም ማለት ግን የቅዱስ ዳዊት ጋሻ ጃግሬዎች አረ ዛሬ እግዚአብሔር ጠላትን በእጅ አሳልፎ ሰጥቶልሃል እንበለዋለን። እናንተ እኔ ከእናንተ ጋር ምን አለ? እግዚአብሔር በቀባው ላይ እጅን አላነሳም። እና አባቶቻችን እንዲያውም ትልቅ መከራ ሊገል የመጣ ጠላትን እጅ ላይ ጥሎ ምሮ መስደድ ነው ይላል። ይሄ እኮ የልብ መከራ ነው። እናንተ አሁን ታደርጉታላችሁ? አሁን እኔ ለምሳሌ ዱላ ይዤ ያባረርኳቸው ቤታችሁ ብመጣ ነው አላጥቻችሁ እኔ ድንገት እንቅልፍ ፊት ላይ ተነስታችሁ እንዴት ነው የምታረጉት? ምንም አታረጉም። እናንተ ክርስቲያኖች ናቸው። ለሁሉም ግን ዳዊት ሰው የማይወጣውን ተራራ የወጣ ተራራ ነው የሚባለው። የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አሁን ሰው ገለባ ነው። ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደል? በቃላት ጦርነት አይደል? እንደው አታፍሩም ወይ? እንዲሁ ነው ሰድቦኝ እንዲላ ሰድባ እያላችሁ እንደው አታፍሩም? የቤት ጎነታችሁ ጦርዞ የመጣውን ጠላቱን እጁ ላይ ሲያገኘው እዚህ ያለው ቀባው ላይ እጅን አላነሳ። ሌላ ቀን እኮ ደግሞ እናደርገው ዳዊት ወልዴ ቃልከ ማይዜኒ ዳዊት ወልዴ ቃልከ ማይዜኒ ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድልኛል። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወርውርበት አድነን እግዚኦን ብሲኩኝ አቤቱ ከክፉ ሰው አድነኝ ሲል ጦሩ ወዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኘ። አሁንም ሳይገለው ጥሎት ሄደ። ዳዊት ሳኦል እየፈለገው ሄደ። ዳዊት ግን ይላል ለእግሙ ድህር የሆኑ ጠላቶች ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት። ከዛ ምን አደረገ? ጎልያድ በመጣ ጊዜ ዳዊት በሰይፍን አሸነፈ በጠጠር? እስኪ ንገሩ።
ስለዚህ የዳዊት ጉልበት ሰይፍ ወይስ እግዚአብሔር? ንገሩኝ። ጠጠሯ ናት ያሸነፈች ወይስ የእግዚአብሔር ስም? የእግዚአብሔር ስም ከተጫናት ጠጠርም ኃይለናት። እግዚአብሔር ከሌለው ግን ሰይፍም ያስከትላል። ጎልያድ ሰይፍ ይዞ ሄደ፣ ዳዊት እግዚአብሔርን ይዞ ሄደ። ከዚያ በኋላ ስሙ ወረገመኒ በአማልክት ይርኩሳን፣ በረገሙ ጣዖቶች ረገመኝ። ወአንሰ ሳይኩ ሰለስተ ሃይማኖት ውስጥ ተፈለግ፣ እኔ 3 ድንጋዮችን ከባህር አነሳው። ወጸፍክዎ ዲበ ፍጽሙ፣ ግንባሩን አልኩት። አሚሃ ወርቀ በኃይል እግዚአብሔር፣ በእግዚአብሔር ላይ ያን ጊዜ ወደቀ። ወደ ሳይኩ ዘምላይዴው ሰይፍ፣ ከሱ ሰይፍን ወሰድኩ። ወበተርኩ ርዕሶ ለጎልያድ፣ የጎልያድን አንገትም ቆረጥኩት። በራሱ ሰይፍ እንዲወድቅ ያደረገው ጉልበቴ ሆይ እስኪ በሉ ሁላችሁም ንገሩኝ። አዎ ይህን የሚያደርገው የእግዚአብሔር ስም ነው። ቅዱስ ዳዊት አንተ ብላቴና ጨንገር ይዘህ የምትመጣ እኔ ውሻ ነኝ ነበር ያለው ጎልያድ። ናና እንግዲህ ስጋህን ለሰማይ ወፍ ለምድር አራዊት ቆራርጬ እሰጠዋለሁ። አዎ አንተ ከውሻም ታንሳለህ። ውሻ ፈጣሪ ጌታውን ያውቃል፣ አንተ ግን ፈጣሪን አታውቅም። አንተ በሰይፍ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ። የእግዚአብሔርን ስም ይዞ ሄደና ያን 6 ክንድ እስራኤልን ያስጨነቀ ሰው ገረሰሰው። ስለዚህ ጉልበቱ እግዚአብሔር ጉልበቱ ይወዳል። ከገዛ ቤተ መንግስቱ አኪጦፌል የሚባል መካሪ ተነስቶ አቤሴሎምን የገዛ ልጁን አስነስቶ ምንድን ያደረገ? ዳዊትን ሲያዋርደው የዳዊትን ሚስቶች በሙሉ እስራኤል በተሰበሰቡበት ድንኳን አስጥሎ አገር እያየ የአባቱን ሚስቶች ልፈራቸው ብሎ ገብቶ የአባቱ ሚስቶች እንዲደፍር ብሎ ጻፉ። ይጻፈ ነው አርብ አኪጦፌል የሚባል ሰው አዋረደ ዳዊት። ሄደ ተሳለ ወጥቶ ሄደ ከቤተ መንግስቱ። ዳዊት ኃያል እኮ ነው። ስሙ ሲጠራ እኮ የሚደነግጥለት ኃያላን የጦር መሪዎች አሉት። ግን ምንድን ነው ያደረገ? እግዚኦ ሚበዙ ለይሳቅ ብዙሃን ቆሙ ላይ ነው ብዙሃን በጉንጓድ ነው ሲል እያለ ነጭ አምላክ እንጂ አንተስ እግዚኦ ምስካዬ አንተ አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በኔ ላይ በጠላትነት ቆመዋል። ሰውነቴንም የሚያደርግ አቤቱ አንተ ግን መጠጊያዬ ነህ። ከራሴ ላይ በላይ ያለ ዘውድ አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነበር። የዚያ ጊዜ አኪጦፌል ይገርማችኋል፣ አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታቆመው። ዳዊት አኪጦፌል እንዲህ ብሎ ሲመክር ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው ማዶ ሄዶ ዮርዳኖስ ይሻገር ብሎ በቀትር እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ ጌታዬ የአኪጦፌልን ምክር አፍርስበት። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፍርስበት። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው እግዚአብሔር ነው። የአኪጦፌልን ምክር አፍርስበት። አኪጦፌል ምን አደረገ? መላ አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለ ጊዜ እንግደለዋል፣ የአባትህን አንገትም ቆርጬ አመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ? አቤቱ የአኪጦፌልን ምክር አፍርስበት ሲል ምን አለ መሰላችሁ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። የአንድ ሰው ምክር አይበቃም፣ ሌላ ሰው ምክርን ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበር። ሽማግሌውን ኩሲንም እስኪን ጠይቀዋል። ኩሲ እንደምን አለ? ደህና ነኝ። ምነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምን ጊዜ የማማክር እግዚአብሔር የቀባውን አለ። ውስጡ ቅኔ ነው። ቅኔው ምንድን ነው? አሁንም እኮ የማን አማካሪ ነው እያለው፣ አንተንማ እግዚአብሔር አልቀባም እያለው፣ አሁን እሱ ነው እያለው፣ ለእሱ ግን የመሰለው ምን እያለው፣ አንተን ከሾመ አንተ አማካሪ ሆናለሁ እያለው መስሎት። እዛ ምን አደረገው? አኪጦፌል ምን ብሎ መከረ? አኪጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኪጦፌል ቶሎ ብለን ዳዊትን እንግደለዋለን።
አንተ ሳምን ትላለህ አለ። ዳዊት ምን እያለ ነው? አቤቱ የአኪጦፌልን ምክር ተናገሩ እንጂ